አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታይ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ይዛችኋል? ሁሉም ሰላም፣ ሰላማችሁ ያብዛልኝ። ያ ሁሌ ከጎን የሆናችሁ አላህ ከጎናችሁ ይሁን። ያው እኔ በያዝኩት ነገር እናንተ እኔ በማደርገው ነገር እንደዚህ የምትሉ ስለሆነ እኔም በጣም ነው እንትን የሚለኝ። ለምን እንዲህ ነገር የሚበላ ነገር እንዲህ ነገር እንትን የሚል ነገር እንጂ አንቺ ሁሌ እየበላሽ ምናምን እያላችሁ አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። እናንተም ለሀገራችሁ ያብቃችሁና እንደዚህ ከቤተሰብ ዘና ፈታ የምትሉበት ቀን ቅርብ ያድርግላችሁ። ሁሌ ነው እኔ በዱዓ አረሳችሁ ክብር በሉልኝ። አንዳንድ ሰው ያው ሀገር ገብታለች፣ ግን እኔ የምላችሁ ነገር እናንተስ ሀገር ገብቼ እንዴት እሆናለሁ? ሀገር ገብቼ እየጠጣችሁ እየበላችሁ ከዛ እየበላንም ያው አለ አይደለም እንደዛ ምትሉ እኔ ባትመጡም ችግር የለኝም። አንዳንድ እህቶቻችን ሀገር ከገቡ በኋላ ላይክ ብታደርጉ ያው ብድር ነው። እኔም እንደዛ ነኝ። ያልመጣልኝ እንደዛ ብዬ ያው በራሴ ቤት ነኝ። ለምን እንትን ብዬ ዝም ብዬ በቃ ሁሉም ቦታ ላለው እንጂ ከባድ ነው። እዛ እያለን ከባድ እንትን የሚል ይችላል። በሰው ቤት እያለን እኔ እንደዚህ ተራውጪ ምን ብዬ እኔ ጋር አልመጣች ምናምን የሚባል ነገር ሊኖር ይችላል። አኪድ በተቻለ አቅም መዘያየሩ አሪፍ ነው። አንዳንድ እህቶች እንዲህ እያየሁ ትላንትና አሁን ወደ ውጭ ከሆንኩ ያው ኔቱ ይዤ እንደማልወጣ ታውቃላችሁ። ስልክ ይዞ በቃ የሆነ ቦታ ወይም ለቅሶ ይኖራል ወይም ቤተሰብ መዘየር የወጣችሁ ቀን በማግስቱ የራሴ ገብቼ የሚመጡ እህቶች ያሉ ማይመጡም እያየኋቸው ሱብሃንክ በአንድ ስልክ እየዞርኩ ሌላ ቦታ ከኔም የገቡ እህቶቼ አሉ። እነሱ ጋር አለኩል ያህል ከልብ አመሰግናለሁ። ክበሩልኝ። መታችሁ በላይክ በሼር ኮመንት ወጣ ድረስ ከኔ ስልካችሁ የከፈታችሁ ብያችኋለሁ። እኔ በፊትም ዶላሉ እኔ ዝም ብዬ ስልክ ከፍቼ ሳይሆን አላህ ሱብሃነሁ ወተዓላ ታላህ በኋላ እናንተ ነው ከጎን የሆናችሁ። አላህ ከጎናችሁ ይሁን። ዛሬም ያው ብሩኬና ሀይሚ በጣም ያስደስታችሁ ነገር ከትላንትና ወዲያ ነው እንትን ያየሁት የነበረ ቪዲዮ። ለምን ያው የዓመት በዓል ብላ በሄደችበት ጀግና ናት። በሰራችው ነገር እነሱ ያው ደስ ስላላቸው ነው እንጂ ይሄ ነገር እንትን የክፋት የምን አይደለም። ደስ ብላቸው ያው ታላቅ ወንድሙ ብሩኬ ያው ቤቴ እንዴት መጣሽ እንዴት እሷ ሊፈታተኑ ሰው ጎበዝ ነው። አንዳንድ ሰው ወይ ማልቅስ እኔማ በቃ ፈርቼ መጀመሪያ ወይ ማልቅሳ እንትን ትሮጣለች ወይም በቃ እኔ እንዴት እንዳሉኝ እኔ ቤቴ አይደለም እንደዛ በቃ እሷን ብላለች። በመጀመሪያ እኔ ባይጠሩኝስ አልመጣም ማለት ነው ብላ እሷም በቃ ከታጋሾች ያርገን። ሰብር ማለት ትዕግስት ማለት ትዕግስታ በጣም ነው። በቃ ምን እንትን እኔ ብሩኬን ሲመጣ ድረስ ብዙ ነገር እንትን ትላለች ምናምን ብዬ ነበር። በትዕግስትም ጥሩ ነገር አሳለፈች። እነሱም ቢፈታተንም ቢጠየቁ ምን ቢሉ ያው በሰራችሁ እንትን ወጥ እንዲሆነ እሱም ያው የብሩኬ ታላቅ ወንድሙ እንዲህ ያደረግሽው እንዲሁ ጠዋትም ቁርስም አልበላሁም ምናምን በቃ ይቅርታ እያስተካከለች አለፈችው። ትዕግስት ማለት እንዲህ ነው። እሷም ወይም ብሩኬ ጋር አሁን አንዳንድ ችክችክ ያን በቃ ከኔን ጭምር የሆነ ነገር በቃ ያልመለሳ የራሳችሁ እንትን ያላችሁ ነገር በቃ ቡክች የምትሉበት ነገር ሊኖር ይችላል። አንዳንድ ሰው የያዘው እንዲህ ረጋ ብላችሁ አሁን የመለሰችው መልሱን በምን አይነት ይመስላችኋል? በምን አይነት እርጋታ ነው ሰው ይሄ አክላ ቤት እኔ ራሴ ልበላችሁ እንደዛ ነገር ተብዬ የሰራሁት ለፍቼ ወጡ እንደዚህ አዘጋጅቼ እኔ መሰለኝ ነገር ሰርቼ በቃ እንዲህ ነገር አድርጎ አሁን ወንድሙ ነው እንዲህ እያረገኝ። ኧረ ሁለት ምርስ እንትን ሳይሆን ጣላ አድርጌ ሄድ ነበር ወይም በቃ ያን ቀኛል አልቅሼ እንደዛ እንትን ነበር። ግን እሷ ረጋ ብላ ብሩኬ ሊመጣም ድረስ እንኳን እንደዛ እንትን ብላ አሳልፋችሁ እየጠጣችሁም እየበላችሁም ውዶቼ ኬክም አላችሁ ቡና ከፈለጋችሁ ሻይን ከፈለጋችሁ ነገር
ግን እናንተ ብትሆኑ ይሄ ብዙዋችሁ ትምህርት አንዳንዴ አሁን ቀልድም ይሁን ፕራንክ ነው የሚያናደኝ ነገር በእናት በአባቶቻችሁ እቃ ተሰብሮ እንደዛ በራስ እንደዚህ ጠፍቶ ተበለ ብዙ ነገር እንትን አለ። እንደዚህ ቀለል ያለ ነገር ሌላ ሰው የሚማርበት ሌላ ሰው ትምህርት የሚወስድበት ይሄ ነገር አሁን በጣም ብዙዎቹ የሚማሩበት ነው። አንዳንድ እህቶቼ ጥል የሚያደርጋችሁ ነገር አለ። የሆነም ከዛ ምንም እንትን ይበል እንትን ትላላችሁ። እንደዛ በእርጋታ መመለስ በጣም የሚያስደስት ነገር ነው። እነሱም ያው ብዙ ማክል እንትን ሳይሉ እንትን ሲላ ተመለሰች እላችኋለሁ። ሰላማችሁ ያብዛልኝ፣ ክበሩልኝ። ከልብ ነው የማመሰግነው። ሁሌም ከጎን የሆናችሁ አብሽ የምትሉኝ እነሱም አንድነታቸው ያው ሱመያ እና ሰይድ ያያችሁ ድራማቸው ሂዶ እያያችሁ ነው። እነሱ ይቀጥሉበታል። ዝም ብሎ ይበላሉ። ገቢ ነው። እዛ ጋር ወጣች፣ እዛ ጋር ጠፋሽ፣ እዛ ጋር ሄደሽ አሁን እንትናም ይሄ ያቺም እንትናም ዝም ብላ ነው ባካችሁ። በሌላ ቦታ ከኋላ ተመክሮ እንደዚህ መታቻት እንደዚህ አደረሽ። ሰው ያልሆነ ነገር ለምንድን ነው የሰው የሚከታተለው? እናንተ በሰው የመጣ ግን አትናደዱ። ሌላ ያልሆነ ቃል ማውራትም ጥሩ አይደለም። ይሁዱ ያው ስራቸው ነው። ማን ባወራ ማን እንትን ባለ እንትን ይላል ብላችሁ እናንተ ብቻ ተጨናነቁ። ሱመያ አሁን ሆነ ቀረ እንደዛ ሆነ ያልጋውን እንትን ልታሳይሽ ሰው አይናቅም የሚባል ነገር አለ። በሀይሚና ብሩክ አይታችሁ ብዙ ነገር ትምህርት ልትወስዱበት እንትን የሚል ነገር ነው። ባለፈም ብያችኋለሁ። ብዙ እህቶቻችን ያልሆነ ነገር ይዞ የመምጣት ምን እንትን ሳይሉ በእንደዛ ነገር ተፈታተኑ። እሷም በያዘችው ነገር ጠንከር ብላ እኔ ከብሩክ አለ ብሩኬ እኔ ሴት ሁሉም አፈቀረ፣ ሁሉም አንድነቱ በቃ አሳየ። በቃ ሌላ እንዴ እስከ መጨረሻው ያው ጠብቃቸው። በጣም ያስደስታችሁ ነገር ነው። ሁለታቸው እሱም ብለዋል፣ ብሩኬም ጨረሰው። እኛ ሁለታችንም የዋህ ስለሆንን በሀቅ የምንሰራ የፈጣሪ ሰርተን በቃ ባለን ነገር እሷም በቃ አንድ ባለችው ነገር ከኔ ጋር እንትን ብላ እኔም ከሷ ሌላ ያልሆነ ነገር በውሸትም ነገር እናንተ ወደ እናንተ ይዘን ስላልመጣን እኛ እንደሰታለን። ግን ሌላ ሰው ይሄም ቅናት ነገር ሙስና ብዙ እኛ የሚሰራብን ብዙ ነገር ይኖራል ብለዋል። ጀግና ናችሁ። አሁንም ቢሆን ጠንከር ብላችሁ እስከ መጨረሻውም የልጅ ልጃችሁ ተደስታችሁ እንደዛ የምትሆንበት ጊዜ በቃ እንደዚህ ታማኝነት ትልቅ ነገር ነው። እኛም ያስተምር ነገር እህቶቻችን እንዲህ ነገር እንደማያደርጉ ጥሩ ነገር ነው። ፕራንክም ቢሆን ይዛችሁ የምትመጡ ነገር ጥሩ የፍቅር እንትን ነው። በቃ ሁሉም ነገር እንትን የምትሉ ሀገራችን ሰላም ያደርግልን። በስደትም ያሉ ወንድም እህቶቻችን ለሀገራቸው ያብቃቸው። ይሄም ያው በምን በባህር ወጥቶ በባህል እየሄደ ነው ምናምን እየተባለ ያለ ቁጆችም ብዙ አለ። አላህ ሁሉን ቀልብ ይስጠው። በሱም ትምህርትም ቢወስዱ አንዳንድ እህቶች ወንድሞችን በባህል አልሄድም ብሎ ጠንከር ብሎ ከቻለ ያው በጄሲም ሆነም ቀረብ ሞትማ እያንዳንዱ የጻፈለት ቤት እንደሆነ አናውቅም። ግን እኛ ጥሩ ነገር መስራት አለብን። እነሱ ባደረጉ ነገር ለምን እንደዚህ አንልም? ሁሉም ሰው በያዘው ነገር እንትን ማለት አለ። ቡና እየጠጣችሁ ሰላማችሁ ቀረጻ ላይ ሆኜ በአንድ እጄ አቤት ያሮጥኩት ቡናውን። እንደው ስትመጡ እንደዚህ አጠገብ ሆነን ቡናችን ጠቅቅ ለመጠጣት ያው አረብ ሀገር ታውቃላችሁ እንደዛ ይሄ እንዴት ጥቁር ሆነ ነው ይሉ እነሱ። እንደ ሀገራችን ሁሉም ነገር እነሱም የበለጠን ፍቅራቸው ይጨምርላቸው። እሺ ውዶቼ፣ ሀይሚና ብሩኬማ ቤት ይቀጥላሉ። ጥሩ ትምህርት ነው፣ ጥሩ ነገር ነው ፍቅራቸው። አንድ እህት አይታ ነበር፣ በጣም ደስ የሚል ነገር ነው የምታስተላልፍ። የእነሱ ነገር አይቶ እንትን ሲል ጥሩ ነገር ነው እስካሁን
መጨረሻው ያስደስተን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እየበላችሁ እየጠጣችሁ